ኡፍ እኔ እንደ ዛሬ ቀጥል አድርጋችሁኝ አታውቁም። እኔ እግዚአብሔርን ነው የዋንጫ ጨዋታ እንደዚህ አያቃጥለኝም። ምንድነው እሺ ሲሰራኝ ነበር ማንም ላይ ለመፍረድ ሳይሆን ማለት ነው። ቢያንስ ከአርሰናል የነበረ ነጥብ ማለት ነው ማጥበብ የምንችልበት ነገር ነበር፣ እድል ነበረ፣ ቻንስ እጃችን ላይ ነበረ። ቋጠሮ አልተሸነፍን፣ በቋጠሮ ተሸነፍን። እሺ ምንድነው ይሄ? ምንድነው? ጠርቦ እኮ ነው የጣለው፣ ጠርቦ ነው የጣለው። ምንድነው ይሄን ፔናልቲ ቫር ምንድነው የሰራው? እሺ ክሊን ነበር ይሄ ክሊን። ይሄን መሻሩ ማለት ነው ዋጋ አስከፍሎናል አንድ። እሺ ይሄ ምንድነው? እኔ እጅ ላሊጋ ላይ ብቻ ነው እንዴ የማይሰራው? እዚህ ፕሪሚየር ሊግ ላይ ይሰራል። ፊፋ የተለያየ ህግ ነው ያለው፣ እንግሊዝ ሌላ፣ ስፔን ሌላ ህግ ነው ያለው። አልገባኝም። የገባው ሰው እንኳን አንደርስታንድ እንዲያደርጉ ይንገረኝ። ምንድነው ይሄ? ባለፈው ባርሳ ነው ምናምን ላይ እንደዚህ እጅ መች ተቆጥሮ ነበረ? እኔው ማለት ነው የቪዲዮ ሰራ ጤነኛ ሆኜ አይደለም ግን ማለት ነው ሳቪዮ የሚባል ልጅ ማለት ነው በቃ እኔ ላየው አልፈልግም። ለምን ማርሙሽን ቻንስ እንደማይሰጥ አይገባኝ። ይሄዳል በዚህ በኩል ድሪብል ያደርጋል፣ አያልፍም። ድሪብል ያደርጋል፣ ይመልሳል። ምን ያደርግልናል? ድሪብሉ አትመልሰው፣ እዛው ያዘው። ማርሙሽን ቻንስ ፔፕ ለምን እንደማይሰጥ አይገባኝም። 80 ምናምን እንዳያስገባው ቀይሮ እሱን እዛ ጥግ ላይ እንደመውሰድ ዶጎ አሪፍ አልነበረም። በቃ ላይሆን ይችላል ግን አቤት ሳምንት ሳንጫወት አሸነፍን ማለት ይሄ ሳንጫወት ሳምንቱን አሸነፍን። ሃንግማን ብቻ ነው ነጥብ ያነሳችሁ። እሷም ከሚዜነት ጋር እስቲ ሪሌሽንሺፕ እናያለን። አያሳስብም። ፈላው ሊቨርፑልን ስታሸንፍ ተወጣጠርክ እኮ ማንዬ። እንደምታሸንፍ ተነግሮህ ነበር ወይ? አንዷማ ምን እንዴት እንዳፈላች ቆይ በሚቀጥለው ቪዲዮ እመጣልሻለሁ። በሚቀጥለው ቪዲዮ ሳንጫወት ማሸነፍ ማለት ይሄ ነው። እንዴት አባቱ ነው የሚያረካው? ፈርስት ሃፍ 4-0 መሆን ነበረበት እኮ ፈርስት ሃፍ ምንም ምክንያት ማታወጪለት ጨዋታ ምንም ምክንያት ማታወጪለት ተለጣጠፍሽ ደበደቡሽ። ለምን እችላለሁ ብለሽ እንዳሰብሽው ስለማትሺ ሊቨርፑልን እንደምታሸንፊ አስረግጠሽ እንደምታሸንፊ አሳመነሽ እንደምታሸንፊ ተናግሬ ነበርኩ። ግን ለሚዜነት ብቁ ነሽ ወይ ነበር ጥያቄው። አንቺ ጭራሽ ትሬብል ዊኒንግ ሲቲ ቢመለስ ይሄን ዋንጫት ወይ ማርሽ ተቀይሯል። አሁን ማርሽ ተቀይሯል። ፓፓዎቴ ፕሪሚየር ሊግ ውስጥ ብዙ የሚያሸንፉሽ ቡድኖች አሉ። ብዙ ዱቄት ያንስ። አሁን ዝም በይ። ሚዜነቱን ራሱ መያዝ አልቻልሽም። የሚቀጥለው ሚዛው ሊቨርፑል ይሆናል ሚዜ አስረከበች። አሁን ሃንግማን ትከተላለች። እኔ ነኝ ግን የምመርጠው። እጅ አውጣ። ሚዜ ነው የሚፈልግ። ለምን አዘን እንዳትልኝ። ወያኔ ተደሰታ ከወያኔ ጋር እኩል ትደሰት። አይተህ ታውቃለህ ወይ? ፈንቆ ለምን ተለጠለጠ? ቆይ ህፃን ነው ላይቆነጠጥ ነው እንዴ? ላይገረም ነው ግን ይኸው ሼባው ፍጹም ወያኔ ጥለውኝ ሄዱ። ወያኔ ባህላል በግላጭ አቅቶኛል። በቃ ይቅለብኝ እንግዲህ ይፍታታቱ ይመጡ ዘንድሮ አታቀኝ። በቃ በተረት ማስተኛት ነው እንግዲህ አረጋይቻል። ያዱ አይመስለኝም ግን በተረት ቢሆን ማስተኛት ነው። እቴሜት ያጫውታቸው አስተኛል። ተሸንፈናል እምለው ነገር ግን ማለት ነው ደነዝ ነው ወይ ፔፕ ደነዝ ነው ወይ? ቆይ ይህን የሚያክል ጆሊንተን፣ ብሩኖ ጊመራሽ፣ ቶናሊ መሀል ላይ እንደዛ ፈረስ የሚያክል ተጫዋች ያለበት ቲም ላይ ያን ደቃቃ በርናንዶ ሲልቫ ይዞ ገብቶ ቲጃኒ ራይንደርስን ቤንች ማድረግ ምንድን ነው የሚሉት? እሺ ሳቪኒዮን ምናምን እንዴት ሲጨቁናቸው እንደነበር በቀና ወደዚህ ምናምን እያለ አሁን ማን ነው እሺ ከዚህ ጋር የሚገቡ? ቢያንስ ሚድፊልዱን እኩል ለማድረግ ባላንስ ለማድረግ አይሞክርም? ደቃቃ ተጫዋች ይዞብን ይገባል። ማርሙሽ ራሱ አሁን እንደዚህ አይነት ጌም ላይ ቤንች መሆን ያለበት ተጫዋች ነው። ካቻምና ትዝ ይላችኋል እንደዚህ 2-1 ስንመራ ማን እንደደረሰልን። አሁን ማን ይግባ? ኬዲቢ ያኔ ከስንት ጊዜ ጉዳት በኋላ ገብቶ ተመልሶ አግብቶና መጨረሻ ላይ ለኦስካር ቦብ አሲስት አድርጎ ነበረ የተወጣልኝ። አንቶኒ ጎርደን ደግሞ የለም ብዬ ደስ ሲለኝ ጭራሽ በሱ ቦታ የገባው ባርስ። ኧረ በስመ አብ አስቸገረን እኮ አስቸገረን። ከቲማችን ውስጥ ማንንም አልወቅስም። ዶናሩማ ራሱ ስንት የሚገርም 3 ጎል የሚሆን ኳስ ነው ያዳነን ማለት ነው። የገባብን ጎሎች በዚህ ልጅ ችሎታ ነው። ስለ ሁለተኛው ጎል ይሄ እንዴት ብሎ እንደጸደቀ አላውቅም። እግሩን ራሱ እዩት እዚህ ጋር ይሄ አሁን ኦንሳይድ ነው። ይሄ ጸደቀ አግብተው። ያው ደስ የሚለን ነገር ግን ሊጉን አርሰናል ነው የሚመራው። እኔ የምለው ቆይ የዛሬው ጨዋታዎች በእድሜ ነው እንዴ? ቆይ እዛ ሼባው እዚህ ፈላው እንዴ? እኛ ወጣቶች እንዴት ነው የምንሆነው? አሁን ለሁለት ሊቋጥሩብን እኮ ነው እንዴ? ደግሞ አንቺ ምን ሆነሽ ነው? እሺ ለነገሩ ኒካስተል ጌታሽ ነው አይደለም አልሽ። ይኸው አባትነቱን አስመሰከረ። እንግዲህ ጠርቶ ሰጠሽ።
ኧረ በስመ አብ አሁን እንደው አይዛኬን ውጤት ሳይ እንደው ምን የሚል ይመስላችኋል? ረግሞ አባረሩት። ይኸው እነሱ ይሰጣሉ፣ እሱ ይዘው ይሰጣል። እንዴ ወይ በውሰትም ቢሆን ይምጣ እስቲ። ቆይ እዚህ ክለብ ላይ ልጁ ኳስ መምታቱም እንዳይጠፋበት። አሁን ምኑ እንደሚያስጠላ ታውቃለች? ነገ እሑድ መሆኑ እንዱ ሲያላዝኑ ብስኩትና ጁስ እየጠጡ እንዱ ሲያላዝኑብን ነው የሚያድሩት። በቃ ምን አለ እንደው ሰኞ ሆኖ እንደው ትምህርት ቤታቸው ቢሄዱ። ኧረ ዛሬ በየተራ ነው ጎበዝ፣ ነገ ተሰብስቦን የሚቆጠርብን። እባክህ አርቴታ እባካችሁ የአርሰናል ተጫዋቾች ነገ ግዴታ ማሸነፍ አለብን። የቤት ስራችንን መጨረስ አለብን። ነገ እናሸንፍ። በ6 ነጥብ ነው የምንመራችሁ። በቃ ምንም ጥያቄ የለውም። ነገ የሚያስፈልገውን ነገር በሙሉ ማድረግ አለብን። ይሄ መላጣ ነው፣ ምንም አያመጣም ከዚህ በኋላ ገባችኋ? አርነ ስሎትን መላጣ ነው። ፕሪሚየር ሊጉን ለመብላት መመለጥ እንደማያስፈልግ አርቴታ ማሳየት አለብህ። ገባ? ሄርላይን እዚህ ድረስ መሆኑን ማሳየት አለብህ። ቅጥቅጥ ነው የምናደርጋችሁ። በቃ የምፈልገው ዶሮዋን መብላት ነው እንደ ሁልጊዜው። በቃ አዲስ ነገር የለም። በቃ ገባችኋ? ቶተናምን ወስደን ጥፍጥፍ በቃ ሳካ በዚህ ከዛ ደግሞ ትሮሳርድ በዛ። በቃ ምንም አልፈልግም። ተጫዋቾቻችን ተመልሰዋል። ዮኬሬሽ፣ ማርቲኔሊ ትሬኒንግ ላይ ተመልሰዋል። በቃ ነገ ዶሮዋን ማለት ነው እንበላታለን። ሁላችሁም ደግሞ ማለት ነው ሪፖስት እያደረጋችሁ ቋጥሩ። የአርሰናል ደጋፊዎች ገባችኋ? ዛሬ የትም አታምሹ። ዝም ብላችሁ ተኙ። ኢነርጂያችሁን ሰብስቡና ለነገ ቁጥር በቃ ገባችኋ? ግባ የስ ጀማው የስ ምን አይነት ቋጥሩ ነው? አረ ለፈነዳ ጀማው ለፈነዳውን ሪላክስ ላርግ እንጂ ማን ምን አይነት ድል ነው? ምን አይነት ባርነስ ነው ያየነው ጀማው? ምን አይነት ኒውካስትል ነው ያየነው? ምን አይነት የሚያምር ኳስ ነው ያየነው ጀማው? የተሻለው ምርጡ ቡድን አሸንፎ ወጥቷል በዚህ ጨዋታ። ምንም እንዳትጨቃጭቀኝ፣ ማንንም ሆንክ ምንም መተህ እንዳትከራከረኝ። በቃ አሁን በተለይ ጩጬው እስካሁን ያልተኛችሁ ካላችሁ ግርን ትታጥባለህ፣ ጸጉር ትተኛለህ። ግድም ነው ግድም። አዎ ይሄ ቡድን ነጥብ መጣል ነበረበት እንዴ? እኛን እኮ ገና በነገ ጨዋታ እያስፈራሩን ነበር። በነገ ጨዋታ ነገ በአግባቡ ጨዋታችንን አሸንፈን የነጥብ ልዩነታችንን ማስጠበቅና ማራቅ ነው ያለብን ጀሞ። በቃ አሁን ልዝናና እንጂ ልዝናና። ፈነዳን እንደ ሀገር ሰብሰብ ብለህ ስትቋጠር ይሄው ውጤቱ። ዛሬ የኛ ቀን ነው የአርሰናል ደጋፊዎች። ቅድም ነግሬያችሁ ነበር። ለነገው ለሰሜን ለንዱ ደርቢው ጨዋታ ማለት ነው ቢያንስ 2 ተጫዋቾች እናገኛለን ብያችሁ ነበር። ከጉዳት ሲቲ ላይ እንቋጥራለን ብለናል። እኛ ቋጥረን የሚቀር ነገር የለም። ኒውካስትሎች ግን ይለያሉ። ባርነስ ምን አይነት ቲም ነው የምር። እኔ አጅብ ስፔሻሊ ሰከንድ ሃፉ ጦርነት ነበር ሀቢቢ። ነገ ስፐርስ 1 ነጥብ አለን። ልዩነታችንን በ8 ነጥብ ጀመር። ማንም ይፎካከር የለም በዚህ ሲዝን ማለት ነው ሀቢቢ። እኔ አላማረኝም፣ አዲስ ነገር በዝቷል። ምንም እንሰማው የምናየው ነገር ደስ አይልም ጋይስ። ነገሮች ከመስመር ውጭ እየሆኑ ነው። ብቻ ሀገራችንን ሰላም ያርግልን ጋድ። እኔ አይኔ እያየ አርሰናል ዋንጫ የሚበላ ከሆነ ቀድመህ የሆነ ኮንተንት ውስጥ ክተተኝ። ለምን ፖለቲካ አይሆንም? ለምን ሃይማኖት አይሆንም? የሆነ ኮንተንት ውስጥ ክተተኝ። ቅድሚያ ፉትቦል ላይ አታቆየኝ። እንደምታዩት ሁሉም ቲም እየሸና ነው ጋር። ሲቲ ነበር የተማመነው፣ ሲቲም እየሸና ነው እንደምትመለከቱት። ሊቨርፑል እንደምታውቁት ላለመውረድ ነው የሚጫወተው። ቼላው ምኗም አይያዝም አይጨበጥም፣ ቼልሲም አይያዝም። እና አርሰናል እኮ ባይፈልግ ራሱ እኮ ዋንጫውን ብላ እያሉት እኮ ነው ጋይስ። ምንድነው የምናየው ሰሞኑን ነገር እግዚአብሔር ነገሩ እኔ ምን አገባኝ። እስከ 30 ወይ 29 31 ምናምንኛ ሳምንት ድረስ ተጠብቅና ወይ የፖለቲካ ወይ የሃይማኖት ወይ የሆነ ምንድነው እንደ ሃይላብ ስለ ጀቶች ምናምን ጀምራለሁ እንጂ ፉትቦል ላይ አልቆየም። ይብላክ ፈለጋል አገባኝ። አንድም ፔፕ ከሰር አሌክስ ያነሳ አሰልጣኝ እንደሆነ ማሳያ ነው የሚሆነው ዘንድሮ ፔፕ ካልበላ ማለት ነውና ደጉን ማሰብ ነው። እንደዚህ ማድረግ አይቻልም። ይመቻችሁ። አረ ጨዋታ ይበቃል። አራዳ ልጆች እኔ እንጃ። እኔ ፕሪሚየር ሊጉ ከተጀመረ ምርጡን ጌም ዛሬ አየን ብል ማጋነን አይሆንብኝም ማለት ነው። እጅግ በጣም አስገራሚ ጨዋታ ነበር። የአራዳ ልጆች ያው እንደምታውቁት ጥሩ ነገር ለእናንተ ግዴታዬ ነው። ፈርስት ሃፍ ላይ ይሄ ጨዋታ መታየት አለበት ብዬ 45 ደቂቃ እንዳለቀ ቪዲዮ ሰርቼ ነበር። ነገር ግን ቲክቶክ ምን እንዳረኩ አልገባኝም። በምክንያት እንደሆነ አላቅም። ይኸው በምትመለከቱት መሰረት ቪዲዮውን ሪሙቭ አድርጎታል ማለት ነው። ህግ ጥሳል ነው እንዴት እንደሆነ አልገባኝም። ኮፕሊንክ በደንብ እያደረግን
መስተካከል አለበት። ህጉን እንዴት እንዳልጣሰን ማለት ነው። ያራዳ ልጅ በዛ እናሳየዋለን። ጨዋታው ግን ምን ጉድ ነው? ማንቸስተር ሲቲ ተወዶ አይደለም ተገዶ ነው ነጥብ የጣለው በዚህ ጨዋታ ማለት ነው። ተገዶ ነጥቡን አስተላልፎ ለኒውካስትል ሄዷል ማለት ነው። አሁን የአርሰናል ተፎካካሪ ቼልሲ ሆኗል ማለት ነው። እነዚህ ሁለት ለንደን ክለቦች ሆኗል። አርሰናል ለገ የሚያሸንፍ ከሆነ ከቼልሲ በ6 ነጥብ ርቆ ፕሪሚየር ሊጉንም በአሪፍ ውጤት መምራት ይጀምራል ማለት ነው። ዛሬ የእሱ ተፎካካሪ ይሆናሉ ተብሎ ሲጠበቁ የነበሩት አንደኛው ሊቨርፑል እንጃ፣ ማንቸስተር ሲቲ ግን ዛሬ ተሸንፏል ማለት ነው በኒውካስትል። ያው ኒውካስትል የዋንጫ ተፎካካሪ የሚባሉ ቡድኖችን ቅንጥስ በማድረግ የሚታወቅ ነው። ከዚህ በፊት ለአርሰናል መከራ ነበር። አሁን ደግሞ በአንጻሩ ለማንቸስተር ሲቲ ፈተና ሆኖ መጥቷል። ዛሬ እጅግ በጣም አስገራሚ ጌም ነው። ይህን ጨዋታ ላልተመለከቱ ሰዎች ጸሎት እያደረግን ሀሳብ አስተያየት ኮሜንት ላይ ያራዳ ልጆች የፕላስ ምልክቶ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ኖስቲ ሲቲዝኖች አብረን እንጽናና። ሁለታችንም እንግዲህ ከኢንተርናሽናል ብሬክ በኋላ ተሰጠን። ይሄማ ትክክለኛ የአርሰናል ውገማ ነበረበት። ትክክለኛ የአርሰናል ቋጠረው ነበረበት። መረጃዎች ባይጠቁሙም ያው የሚታወቅ ነገር ስለሆነ ማለት። ለማንኛውም እኔ ትንሽ በዚህ እንኳን ልጽናና። ለማንኛውም ግን እጅግ በጣም የሚገርም ጨዋታው ነበር። ለጨዋታው እጅግ በጣም ደስ የሚል ፉክክር የተሞላበት ጨዋታ ነበር የተመለከትነው። ግን በማንቸስተር ሲቲ በኩል በዛሬው ጨዋታ ላይ ማንቸስተር ሲቲ ጎል ማግባት የሚችልበት ጨዋታ ነበር። በተለይ ኤርሊንግ ብሮት ሃላንድና ፊል ፎደን ያገኙት ኳሶች፣ እነዛን ኳሶች እንዴት ነው ማስቆጠር ያቃታቸው? በተለይ ፊል ፎደን ያንን ኳስ እንደዛ ይመቷል። ኧረ በስመ አብ ከምሬን ነው ብላችሁ ሲቲ ዛሬ ዋጋ ያስከፈሉት እነሱ ነው ማለት ይቻላል። በተረፈ በኒውካስትል በኩል ዋልትሜድና ሃርቪ ቫንስ በዛ ደቂቃ በ2 ደቂቃ ልዩነት እኮ ነው ሁለተኛውንም ጎል ያስቆጠረው። ሃርቪ ቫንስ የተጫዋች ግን ይችላል። ኧረ በስመ አብ የሚገርም ተጫዋች ከመር። ዋልትሜድም እጅግ በጣም የሚገርም እንቅስቃሴ ነበር ያደረገው። ኒውካስትሎችም እንደ ቲም ዛሬ ምርጥ ነበሩ ማለት ይቻላል። ለማንኛውም ሲቲዝን አይዞኝ፣ ግን የአርሴው ገማ አለበት። ግን ዛሬ ኤርሊንግ ብሮት ሃላንድ ሳያስቆጥር መውጣቱ ገርሞኛል። ከምሬን ነው ብላችሁ በቃ እንደዛ እያገባ የነበረ ተጫዋች ዛሬ እነዛን እድሎች አግኝቶ እንግዲህ ያለማስቆጠሩ ትንሽ ለማንቸስተር ሲቲ ደጋፊ ያስቆጫል። ይመቻችሁ። ግን ለማንኛውም አይዞኝ። እኔ እኮ ይኸውላችሁ መጀመሪያ ገብቶኛል። እዛ ጋር የቼልሲ ጨዋታ ላይ ምን ተፈጠረ? ኩኩሬላ ዛቻ አስተላለፈ። ዛተ ሄዶ እንትና ላይ ዛቻ አንተ ትመጣለህ ዋ ምናምን ብሎ ለያማል ላሚን ያማል። አንድሬ ሳንቶስ ማን ኦፍ ዘ ማች ሆነ። ሲጀምር ይሄ ሳምንት የኛ ሳምንት ነው። ነገ ደግሞ አርሴናል ይሸነፋል። ከዛ ደግሞ እኔ ነጥብም ቢጥል አርሴናል ችግር የለብኝም። 4 ነጥብ ነው የሚሆነው ልዩነታችን። ቢሸነፍም ጥሩ ነው፣ አቻም ቢወጣ ጥሩ ነው። ብቻ ቶተንሃም ነጥብ ያስጥልልን። ዛሬ ሲቲ መሸነፉ ጥሩ ነው። ለመሰራችሁ ሁለተኛ ቁጭ አለን። በቃ አለቀ። ሁለተኛ ነን። አሁን ማንንም አናዳምጥ። ለማንኛውም ፎሎ ማድረግ እንዳይረሳ። ይመቻል።